እና ያጋጠመህ ነገር ምንድነው? ደሳለኝ ይልማ እባላለሁ። ትውልዴ ጃማ ደጎሎ ነው እና አዲስ አበባ በፉድ ፕሪፓሬሽን እየሰራሁ ነበረ እና ደህና እየሰራሁኝ ብዙ ቦታ ሰራ ነበር። በፒስትሪ በሼፍነት ሰራለሁኝ። እየሰራሁ እያለ ተነስቼ መቀሌ ሄጄ ስሪስታር አክሱም ሆቴል፣ ሚናሮ ሆቴል፣ ያሃ እዛ ጥሩ ሆቴሎች እየሰሩ በወር ለ94 አካባቢ 35 ሺህ ይከፍሉ ነበረ። ከዛ ድንገት ይኸው እንደ መድኃኒት ሳቀመስኩኛ እና ወደ አዲስ አበባ መጣሁኝ። ከአዲስ አበባ አማኑኤል በቃ ይኸው እንትን እያልኩ ነው፣ መድኃኒት እየወሰድኩ ነው። መድኃኒቱ ደግሞ በጣም ኦቨር ነው፣ ዶክተሮቹ በጣም እያዩኝ ከዛ የእድሜ ማጠር ያስከትልባል፣ ይሄ ነገር መታከም አለብህ እያሉ ነው። ማለት እኔ ቤተሰቦቼ ፋርመር ናቸው፣ በደካማ ናቸው በዛ ላይ እና ከሰው ከድጋ ከመኪናው ባለ ሀብቶች ለትራንስፖርት እያደረኩኝ የመድኃኒት እየከፈሉ ነው የምኖረው እና ብቻ በጣም አስቸጋሪ ላይ ነው ያለሁት። እና የኢትዮጵያ ሕዝቦች ሁሉ በጣም ለኔ በጣም ብዙ ነገር አድርገውልኝ፣ ወደፊት ደግሞ ይሄ ነገር ወደ ውጭ እንደው ረድቶኝ ብታከም ወደ ስራ ብመለስ ደስ ይለኝ ነበር። አሁን ላይ ምንድነው የሚያስፈልገው መድኃኒት? አሁን ምንድነው የምትወስደው? አሁን የምወስደው ክሎዛፒን 100 ግራም ነው የምወስደው። ማታ 2 ጠዋት ግማሽ ነው የምወስደው። ይሄን ነው በቃ የምወስደው። ዶክተሮችም በየ3 ወሩ እከታተላለሁ። አዲስ አበባ አማኑኤል ሆስፒታል ነው የምከታተለው እና በጣም እኔ በህይወቴ በጣም እንደዚህ መሆኜ በጣም ነው የምናደደው። በጣም ነው የምናደደው በእውነት እኔ በቃ እንጃ ብቻ በጣም ነው ቃላት የሚያጥሩኝ በቃ እና እንደዛ ነው። መድኃኒት አሁን ስንት ነው የምትገዛው? መድኃኒት አስከየት ነው የምታገኘው? አሁን እዛው ሆስፒታሉ አለ መድኃኒት። ያው መድኃኒት ከዛው እያሰባሰቡልኝ ነው እንትን የምለው። በየስንት ወሩ ነው የምትገዛው? በየ3 ወሩ 10,800 ብር ነው የማወጣው። ትራንስፖርት አለ፣ ያልጋ አለ፣ የትራንስፖርት ብዙ ነው ወጪ፣ የምግብ አለ። ብቻ ፈጣሪ መቼም ብዙ ሰው ይሰጠኛል። ያም ከኪሱ በቃ 10ም 50ም 100ም 200ም እያደረኩ እየኖርኩ ነው እና ወደፊት መቼም እንደው ፈጣሪ ብሎ ወደፊት የሚያሳክም እንደው ድርጅት ሰው እንኳን ቢኖር በጣም ደስ ይለኝ ነበር። እኔ ባልከፍላችሁ ፈጣሪ ይከፍላቸዋል በእውነት እና እንደዚህ ባላንስ አጥቼ እና በጣም ነው የምናደደው።